ፍቅር ሲፈርድ ክፍል 14 በቀጣዩ ክፍል ይጠናቀቃል። ሰላም ብያለሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበረድኝ እያልኩኝ ላላችሁ ትብብር በጣም ነው የማመሰግነው። ሳራ እንደ እብድ ስትጮህና ልብሷን ስትቀድ ሰዎች ያዟትና አስቆሟት። ሳሚም በጣም ደነገጠ። እግሯ ላይ ተንበርክኮ ይቅርታ እንድታደርግለት ለመናት። እማማም በአምላክን አቅፈው ያለቅሳሉ። ሳራ ልዑል ወደ ተወሰደበት ሆስፒታል ሄደች። ነገር ግን ልዑል ማንም ማየት እንደማይፈልግ ተናግሮ ስለነበረ ዶክተሮቹ እንዳትገባ ከለከሏት። ይሄኔ ወደ ቤት ተመልሳ ተቀመጠች። ሳራ ከቀን ወደ ቀን እየገረጣች መጣች። ምክንያቱም ደግሞ ምግብ ስለማትበላ ነበር። የሳራን መምጣትና የልዑልን በሷ ምክንያት ሆስፒታል መግባት የሰማችው የልዑል እናት እየከነፈች ባህር ዳር ገባች። ሳራን አፈላልጋም ልትገላት ፈለገችና ባሏ ጋር ደወለችለት። ባልየውም ባህር ዳር ሆቴል ይዞ ስለነበረ ልዑልን እያስታመመ የነበረው ወደ ሆቴሉ ቀጠራት። ከዛም ለምን መጣሽ አላት። ለምለምም የልጄን ሕይወት እያመሰች ያለችውን ሴት ልገላት አለች። አባትየውም ትንሽ የምጸት ፈገግ ብሎ ቆየሽ እኮ ከገደልሻት ምን እሷን ብቻ ልጅሽንም ገለሸዋል ሲል ካፉ ነጠቃ። እንደዚህ አትበለኝ፣ እኔ ልጅን ስለምወደው ነው፣ ለሱ ብዬ ነው አለች እንባ እየተናነቃት። ለምለም እስቲ ንገሪኝ፣ እጅግ በጣም ከሚያፈቅራት ልጅ ነጥሎ ለውሸታምና አስመሳይ መዳር ነው መውደድ? እስቲ መልሽልኝ። ከገዛ ልጅ ይልቅ የሌላን ልጅ የእንጀራ አባት ሆኖ እንዲያሳድግ መፍረድ ነው መውደድ ሲል ምንድን ነው የምታወሪው? ራሄል እኮ የልጄን ልጅ ነው አቅፋ ያለችው። ራሱ ታሞ በልዑል ደም ነው የተረፈው ሲል ከት ብሎ ስቆ፣ ስሚ ለሌባውም ከሱ የተሻለ ሌባ እንዳለ አትርሽ። ራሄል አንቺ ፈርታ እንጂ ልጁ የብዙነህ ነው። በድንጋጤ የምትጠጣው ውሃ ትን አላት። ይሄኔ ረጅም ሰዓት አስላ ጋስ ሲላት የሳራ አሳዳጊ ሳራ ገፊ እንደሆነች ነግራኛለች። ቤተሰብ የላትም። ይሄኔ ታውቃለህ፣ በሷ ምክንያት ሞተዋል ሲል ለምለም እኔ ይህን ካንቺ አልጠብቅም። ምን አይነት ራስ ወዳድ ነሽ? እንደዚህ አይነት አስተሳሰብ ይኖርሻል ብዬ አስቤም አላውቅም። ሳራ ፍትህ የተጠማች ሴት ናት። አሳዳጊዋ ነኝ ብላ የመጣችው ሴት፣ ሀብት ፍለጋ የአባቷን በግፍ የገደለችው ሴት ናት። ከአባቷ አልፋ እሷን በጎረምሳ ልታስደፍራት ስትል ነው ሳራ ቤቱን ለቃላት የጠፋችው። ግን ሳራ ማንም ሰው ስላልነበራት እንዴትም ብላ ፍትህ ማግኘት አልቻለችም። ለልጄም ቢሆን ታማኝ አፍቃሪ ነች። ሕግ ተምራ የእንጀራ እናቷን ለፍርድ ልታቀርባት ህልም ነበራት። ግን ውዴ አንቺ መሀል ገብተሽ ምስኪኗንም የልጅሽንም ሕይወት አበላሸሽ እያለ ስለ ሳራ ሲገልጽላት ጸጸትና ሐዘን ፊቷ ላይ ጥላ አጠሎ ራሷን ወቀሰች። ባሏ የተከራየው ሆቴል ክፍል ውስጥ ለ3 ቀናት አለቀሰች። እሷን ለማጽናናት አቃተው። ከዛም ከምታለቅስ ይቅርታ ጠይቃ ብትክሳቸው እንደሚሻል ደጋግሞ መከራት። እሷ ግን ልጅ ነው፣ እሷ ትዝ ይልሃል፣ እኔ ሴተኛ አዳሪ ነበርኩ። ከዛ አንተ እኔን አፈቅርሻለሁ ብለህ አገባኸኝ። ከዛ ግን እኔ ልዑልን ስትል አቋረጣትን። አንቺ ልዑልን ከሌላ ወንድ አርግዘሽው ነበር። ይሄን ለዓመታት ደብቀሽኝ፣ እኔ ግን እጠረጥር ስለነበረ የዲኤንኤን ምርመራ አረኩ። ልዑል ልጄ እንደሆነ ሳውቅ ላብድ ነበር። ግን ለ15 ቀን
ገዳም የቆየሁት አስታወሽ አለና መልሷን ሳይጠብቅ ያኔ እዛ ሂጄ ስቆይ ነገሮችን ማገናዘብ ጀመርኩ። ልዑልን ልጄ ብዬ አምኜ ተቀበልኩ። አንቺም እንዳትጨናነቂ ሳልነግርሽ ዝም አልኩ፣ ምክንያቱም በጣም አፈቅርሻለሁ አለ። ለምለም ማመን አቃታት። የእሷን ስራና የባሏን መልካምነት እያሰበች በራሷ አፈረች። በነጋታው ጠዋት ተነስታ አዲስ አበባ ሄደች። እንደደረሰችም ቀጥታ የሳራን እንጀራ እናት ማፈላለግ ጀመረች። እንዳገኘቻትም በዚህ 2 ቀን ውስጥ እጇን ካልሰጠች ሰው መግደል ወንጀል እንደምትከሳት አስጠነቀቀቻት። የሳራን እንጀራ እናትም ደነገጠች። ስለፈራችም ሳትቀድመኝ ልቅደማት ብላ ለምለምን በስለት ወጋቻት። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ለዛሬ ይዤት የቀረብኩት ቪዲዮ እችን ትመስላለች። በቀጣይ ክፍል የመጨረሻ ክፍል ነው። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ላላችሁ ትብብር ከልብ ነው ምስጋናዬ። ለዛሬ በዚህ እሰነባበታለሁ። ሁላችሁም በያላችሁበት ሰላማችሁ ብዙ ትትረፍረፍ ይበረልኝ እያልኩኝ ባላችሁበት ፈጣሪ ይጠብቃችሁ።